ሞት በክርስቶስ ላመኑ ካልሆነ በስተቀር ሞት ለማንም ቢሆን አያስደስትም። ክርስቶስ ለገባቸው ከሞት በኋላ ሕይወት እንዳለ ከመቃብር አጠገብ ትንሣኤ ሙታን እንዳለ ለሚያምኑ ግን ሞት ወደ ክርስቶስ የሚያስኬድ መንገድ ነው። ወደ ክርስቶስ የምንሄድበት ድልድይ ነው። ለዚህ ነው ሐዋርያው ቅዱስ ጳውሎስ በፊልጵስዩስ ምዕራፍ 1 ቁጥር 19 ላይ ለኔ ሕይወት ክርስቶስ ነው፣ ሞት ደግሞ ጥቅም ነው አለ። ሞት ምንድነው አለ? ምንድነው አለ? ሞት ጥቅም ነው አለ። ያችሁ ለሰማዕታት ታዲያን ጊዜ አለ ወእተ አሚረ ይነግስ ሎሙ ለሰማዕት አሐዱ እግዚአብሔር ወአሐዱ ስሙ። ያን ጊዜ ለሰማዕታት ስሙ አንድ የሆነ አንዱ እግዚአብሔር ይነግስላቸዋል። ሰማዕታት እንደ ፀሐይ የሚያበሩበት ዓለም አለ። በዚያ እናታችን ድንግል ማርያም አለች። በመንግሥተ ሰማያት ጻድቃኑ ሰማዕታቱ አሉ፣ ቅዱሳኑ አሉ። ዲያብሎስ በተዋረደበት እኛ ደግሞ በከበርንበት በጌታችን በመድኃኒታችን በኢየሱስ ክርስቶስ ትምህርተ መስቀል መላ ሰውነታችንን እናማትባለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበሩ መምህር ልሳነ ክርስቶስ ጳውሎስ መልክዓ ሥላሴ የዚህ ጥንታዊና ታሪካዊ ካቴድራል ዋና የስብከተ ወንጌል ክፍል ኃላፊ፣ እንዲሁም የተከበሩ አባታችን መላከ ኃይል ቆሞስ አባ አብርሃም፣ የተከበሩ ሊቀ ጉባኤ ሊቃውንተ ቤተ ክርስቲያን፣ አይንተ እግዚአብሔር ካህናት፣ ወንድሞችም ዲያቆናት፣ የካቴድራላችን የሰንበት ትምህርት ቤት ተማሪዎች፣ የእግዚአብሔር ልጆች፣ የድንግል ማርያም የቃል ኪዳን ልጆች፣ የሰማዕቱ የቅዱስ መርቆሬዎስ ወዳጆች፣ አባቶቼ፣ እናቶቼ፣ ወንድሞቼና እህቶቼ ሕፃናትም ጭምር በወደደን ባፈቀረን በእግዚአብሔር ፍጹም ሰላም እንደምን ዋላችሁ? እንደምን ዋላችሁ? አሜን። እግዚአብሔር ይመስገን ብለን እንድናመሰግነው አንደበታችንን ለምስጋና የከፈተ ከራቅንበት ያቀረበን ከተበተንበት የሰበሰበን ኃጢአታችንን በደላችንን ተመልክቶ ሳያጠፋን ይችን ዕለት ለንስሐ የሰጠን ደግሞ ካሉት ሁሉ ለይቶ መርጦ በዚህ በቅድስናው ስፍራ በቃሉ ሊያጽናናን ሐዘን የሚያስረሳውንም ድምፁን ሊያሰማን በቤቱ የሰበሰበን እግዚአብሔር አምላካችን ስሙ ለዘላለም የተመሰገነ ይሁን። የሚበላውንና የሚጠጣውን ያስገኘችልን ከሞት ወደ ሕይወት ለመሸጋገር ለቃል መውረድ ለሥጋ ማድረግ ምክንያት የሆነች አምላክ ንጽሕተ ንጹሐን ቅድስተ ቅዱሳን ድንግል ማርያም ስሟ ለዘላለም የተመሰገነ ይሁን። እንኳን ሁላችሁንም ለዛሬዋ ዕለት በሰላምና በጤና አደረሳችሁ አደረሰን። ለዛሬ ያደረሰን ማን ነው? የጠበቀን ማን ነው? የሰበሰበን ማን ነው? እግዚአብሔር የተመሰገነ ይሁን። የሰበሰበን በቤቱ ያቀረበን ያልተጸየፈን አምላክ ስሙ ለዘላለም የተመሰገነ ይሁን። የእግዚአብሔር ልጆች በእግዚአብሔር ቤት ከመገኘት የተሻለ ምንም ነገር የለም። በእግዚአብሔር ቤት ሰላም አለ፣ ፍቅር አለ፣ በረከት አለ። በእግዚአብሔር ቤት ሕይወት አለ። እንኳን እኔና እናንተ ልበ አምላክ ዳዊት ባለጠጋው ንጉሡ ዳዊት በቤተ መንግሥት እልፍ ቀን ከመቀመጥ በቤተ አንድ ቀን ብጣል ይሻለኛል ያለው ዳዊትን አስቡት። ንጉሥ ነው።
በቤተ መንግሥት ውስጥ በፈለገው ጊዜ ጮማ ይቆርጣል፣ ጠጁን ይጠጣል፣ ውስኪውን ይጠጣል። ዙፋን ላይ ተቀምጦ ዘውዱን ደፍቶ እልፍ አእላፋት ሰራዊት በፊቱ ይሰግዱለታል። ያ ግን ሰላም አልሰጠውም። ያ ግን እረፍት አልሰጠውም። ያ ግን ደስታ አልሆነውም። በቤት ብጣል ይሻለኛል አለ። ለኔና ለእናንተማ እንዴታ በእግዚአብሔር ቤት እረፍት አለ። እዚህ የሚነገረው ቃል ምድራዊ አይደለም፣ ሰማያዊ ቃል ነው። የሰው አይደለም፣ የእግዚአብሔር ቃል ነው። ቃሉን የሚያሰማን ድምፁን የሚያሰማን እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። አመስግኑት እግዚአብሔር። በእውነት በእግዚአብሔር ቤት ከመሆን የተሻለ ምርጫ የለም። እግዚአብሔር የተመሰገነ ይሁን። ለጊዜው የምንማማርበት የእግዚአብሔር ቃል ውእተ አሚረ ይነግስ ሎሙ ለሰማዕት አሐዱ እግዚአብሔር ወአሐዱ ስሙ። ያን ጊዜ ለሰማዕታት ስሙ አንድ የሆነ አንዱ እግዚአብሔር ይነግስላቸዋል። ይህንን መለኮታዊ ቃል ሁላችሁም ለሌላው እንዲሰማ በማድረግ በአንደበታችሁ እንድትመሰክሩ በእግዚአብሔር ፍቅር ሆኜ ጠይቃችኋለሁ። ያን ጊዜ በሉ፣ ያን ጊዜ ለሰማዕታት ለሰማዕታት ስሙ አንድ የሆነ አንዱ እግዚአብሔር ይነግስላቸዋል። ምን ይላቸዋል? እግዚአብሔርን አመስግኑት። ክብር ምስጋና ለአምላካችን ይሁንልን። ይህንን መለኮታዊ ቃል በአንደበታችሁ እንድትናገሩ የረዳችሁ እግዚአብሔር ነው፣ ያገዛችሁ እግዚአብሔር ነው። አሁን ጆሮአችን እየሰማ ያለው አንደበታችንም የእግዚአብሔርን ቃል እንዲናገር የታደለው እግዚአብሔር ቤት ውስጥ ስላለን ነው። እህኔ መንደር ብንሆን፣ እህኔ ካፌ ብንሆን የምንናገረው የማይጠቅም ነበር፣ የማያንጽ ነበር። እግዚአብሔር ቤት ስላለን ግን ጆሮአችን ቃሉን እየሰማ ነው። እግዚአብሔር የተመሰገነ ይሁን። ቤተ ክርስቲያንን ስለሰጠን በእውነት እንዲህ የሰበሰበን አምላክ የተመሰገነ ይሁን። ያን ጊዜ ለሰማዕታት ስሙ አንድ የሆነ አንዱ እግዚአብሔር ይነግስላቸዋል። ይህንን መለኮታዊ ቃል የተናገረው በመንፈሳዊው ዜማ ዓለምን ያስደነቀው ኢትዮጵያዊው ሊቅ ቅዱስ ያሬድ ነው። ቅዱስ ያሬድ ዜማ አፍላቂ ነው፣ ተርጓሚ ነው፣ ጠቃሽ ነው። ብሉይን ከሐዲስ ሐዲሱን ከብሉይ እየጠቀሰ በዜማው ቤተ ክርስቲያንን ያደመቃት ያስጌጣት ቅዱስ ያሬድ ነው። ቅዱስ ያሬድ ለቤተ ክርስቲያን በገናዋ ነው፣ እንዚራዋ ነው። ቅዱስ ያሬድ ነቢያት የተነበዩትን፣ ሐዋርያት ያስተማሩትን፣ ሊቃውንት የተረጎሙትን ዶግማውን፣ ቀኖናውን፣ ትውፊቱን በመጠበቅ ቤተ ክርስቲያን ሙሉ አገልግሎት እንድትሰጥ ያደረገ ታላቅ የቤተ ክርስቲያን ሀብት ነው። የእግዚአብሔር ልጆች የቤተ ክርስቲያን አርማዋ ነው፣ ባንዲራዋ ነው። ምእመናኖቿን አማኞቿን የምትጠራበት ደውሏ ነው ቅዱስ ያሬድ። ከቅዱስ ያሬድ በረከት ረድኤት ይክፈለን። አመስግኑት። ቅዱስ ያሬድ የቤተ ክርስቲያን ሀብት ነው። በእውነት ምን አለ? ያን ጊዜ ለሰማዕታት ስሙ አንድ የሆነ አንዱ እግዚአብሔር ምን ይላቸዋል? ይነግስላቸዋል አለ። ያን ጊዜ
ለሰማዕታቱ ከሞት በኋላ ባለው ሕይወት በመንግሥተ ሰማያት በዚህ ምድር ላይ ሰማዕታት ተንገላተዋል፣ ተሰደዋል፣ ተርበዋል፣ ተጠምተዋል። ተራራ ለተራራ ሸለቆ ለሸለቆ ምድረ በዳ ለምድረ በዳ ተንከራተዋል፣ ተገብተዋል፣ በእሳት ተቃጥለዋል። የእጅና የእግራቸው ጥፍር በጉጠት ተነቅሏል፣ ዓይናቸው ጠፍቷል ስለ እውነት ሲሉ። በዚህ ምድር ላይ ሐሰተኞች ፈርደውባቸዋል፣ ሐሰተኞች ገፍተዋቸዋል። ያን ጊዜ ግን በመንግሥተ ሰማያት ይሄ የለም፣ ይነግስላቸዋል። በመንግሥተ ሰማያት እዛ ስደት የለም፣ እዛ ሐዘን የለም፣ እዛ ጭንቀት የለም፣ እዛ መከራ የለም፣ እዛ ሀብታም ድሃ የለም፣ እዛ ቀይ ጥቁር የለም፣ እዛ አሳዳጅ ተሰዳጅ የለም፣ እዛ አጭር ረጅም ቀይ ጥቁር የለም። የእግዚአብሔር ልጆች ልዩነቱ እዚህ ምድር ላይ ነው። እዛ ደም መፋሰስ የለም፣ እዛ የድንበር ግጭት የለም። አንዱ እግዚአብሔር ስሙ አንድ የሆነ ይነግስላቸዋል፣ ይፈርድላቸዋል። አክሊላቸውን ተጎናጽፈው ብርሃን ለብሰው ብርሃን ተጎናጽፈው ሰማዕታት በደስታ ይኖራል። ሰማዕታቱ እንደ ፀሐይ የሚያበሩበት ሌላ መንግሥት አለ። እግዚአብሔር ልጆች በዚህ ምድር ላይ ግን ተሰደዋል። ሰማዕት ማለት ሰማ መሰከረ ከሚል የግስ ግስ የተገኘ ነው። ሰማዕትነት ማለት ምስክር ማለት ነው። የእግዚአብሔር ልጆች ሰማዕትነት እውነትን መመስከር ማለት ነው። ምንን መመስከር ነው? እውነትን መመስከር ነው። ለሰማዕታት አብነት የሆነው ደግሞ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። በዮሐንስ ወንጌል በምዕራፍ 18 ቁጥር 37 ላይ እኔ እውነትን ልመሰክር ወደዚህ መጥቻለሁ፣ ለእውነት ተወልጃለሁ አለ። እኔ ምንን ልመሰክር አለ? እውነትን ልመሰክር ወደዚህ መጥቻለሁ፣ ተወልጃለሁ አለ። እውነት ሰማዕትነት ማለት እውነትን መመስከር ነው። እውነትን መመስከር ደግሞ ስለ እግዚአብሔር መመስከር ነው። ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ በዮሐንስ ወንጌል በምዕራፍ 14 ቁጥር 6 ላይ እኔ መንገድ እውነትና ሕይወትም ነኝ አለ። እኔ ምንድን ነኝ አለ? እውነት ነኝ። እኔ ሕይወት ነኝ አለ። ሞት የሌለበት ሕይወት እሱ ነው። ሐሰት የሌለበት እውነት እሱ ነው። ሰማዕትነት እውነትን መመስከር ነው። እውነት ደግሞ ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ሰማዕትነት ለእግዚአብሔር የሚከፈል የመጨረሻ ዋጋ ነው። የእግዚአብሔር ልጆች ለእግዚአብሔር የሚከፈል የመጨረሻ ዋጋ ነው። ሰው ሰርቶ ካገኘው ላይ ገንዘብ ይሰጥ ይሆናል። ሰው በእውቀቱ እግዚአብሔርን ያገለግል ያመሰግን ይሆናል። ሰማዕትነት ግን ራስን ለእግዚአብሔር መስጠት ማለት ነው። ገንዘብን ሳይሆን እግዚአብሔር አብ የእጁን ሳይሆን ልጁን የሰጠን እንዲሁ ለኛ ለኃጢአተኞቹ ለደካሞቹ ጠላቶች ሆነን ሳለን በደለኞች ሆነን ሳለን ጎስቋሎች ሆነን ሳለን እንዲሁ ልጁን እንደሰጠን ጌታችን መድኃኒታችን ኢየሱስ ክርስቶስ የመጨረሻው ራሱን የሰጠን ሰማዕትነትም ለእግዚአብሔር የሚከፈል የመጨረሻ ዋጋ ነው። ሰማዕታትን ስናከብር እንዲሁ አይደለም። የእግዚአብሔር ልጆች ሰማዕትነት ስለ ክርስቶስ ፍቅር ሲሉ እጅግ መራራ ሞትን መታገስ ማለት ነው።
ሰማዕትነት ስለማን ፍቅር ሲሉ? ስለ ክርስቶስ ፍቅር ሲሉ መራራ ሞትን መታገስ ማለት ነው። ሞት ይመራል። ሞት በክርስቶስ ላመኑ ካልሆነ በስተቀር ሞት ለማንም ቢሆን አያስደስትም። ክርስቶስ ለገባቸው ከሞት በኋላ ሕይወት እንዳለ ከመቃብር አጠገብ ትንሣኤ ሙታን እንዳለ ለሚያምኑ ግን ሞት ወደ ክርስቶስ የሚያስኬድ መንገድ ነው። ወደ ክርስቶስ የምንሄድበት ድልድይ ነው። ለዚህ ነው ሐዋርያው ቅዱስ ጳውሎስ በፊልጵስዩስ ምዕራፍ 1 ቁጥር 19 ላይ ለኔ ሕይወት ክርስቶስ ነው፣ ሞት ደግሞ ጥቅም ነው አለ። ሞት ምንድነው አለ? ምንድነው አለ? ሞት ጥቅም ነው አለ። ያችሁ ለሰማዕታቱ የሞት ምስጢሩ ስለገባቸው ሞት ከዚህ ከሚያልፈው ዓለም ወደማያልፈው ዓለም መሸጋገሪያ ድልድይ እንደሆነ ስለገባቸው ሐዋርያው ቅዱስ ጳውሎስ ለኔ ሕይወት ክርስቶስ ነው፣ ሞት ደግሞ ጥቅም ነው፣ ልሄድ ከክርስቶስ ጋር ልኖር ምን እላለሁ አለ? እናፍቃለሁ አለ። እያችሁ ሰማዕታቱ ለክርስቶስ የሚከፈል የመጨረሻ ዋጋ እንደሆነ ስለገባቸው የክርስቶስ ፍቅር ስላደረባቸው ሞትን መራራ ሞትን የታገሱ ስለሆነ ልሄድ ከክርስቶስ ጋር ልኖር እናፍቃለሁ ይል ነበር። እኛ ዛሬ ሞትን የምንፈራው በኃጢአት ውስጥ በበደል ውስጥ ስላለን ነው። ሰማዕትነት ግን ስለ ክርስቶስ ፍቅር ሲሉ እጅግ መራራ የሆነውን ሞት መታገስ ነው። የእግዚአብሔር ልጆች ሰማዕትነት ስለ እምነት ሲባል ሞትን በፈቃድ መቀበል ነው። ሞትን በምን በፈቃድ ስለ እምነት ሲባል ሊቃውንቱ እንዲህ ነው የሚሉት። ሰማዕትነት ስለ እምነት ሲባል ሞትን በፈቃድ መቀበል ነው። አንደኛው ስለ እምነት ሲባል ስለ እምነት ሲባል ዛሬ ሰማዕታት የምንላቸው ስለ እምነት ሲሉ ሞትን በምን የተቀበሉትን ነው? በፈቃድ የተቀበሉትን ነው። ስለ እምነት ሲባል ሁለተኛው በፈቃድ ነው፣ በግድ ሳይሆን በምርጫ ሞትን የተቀበሉ ይሄ ዓለም እንደሚያልፍ እንደሚጠፋ ስለገባቸው ከዚህ ከሚታየው ዓለም የማይታየው ዓለም የተሻለ እንደሆነ የገባቸው በፈቃድ በምርጫ የተቀበሉ ምርጫቸውን ክርስቶስ ያደረጉ እግዚአብሔርን ያደረጉ። ሌላው ደግሞ መከራን መቀበል ነው። አንደኛ ጴጥሮስ ምዕራፍ 4 ቁጥር 14 ላይ እንላል ስለ ክርስቶስ ስም ብትነቀፍ የክብር መንፈስ የእግዚአብሔር መንፈስ በእናንተ ላይ ያርፋልና ብፁዓን ናችሁ። ከናንተ ማንም ነፍሰ ገዳይ ወይም ሌባ እንደሆናል ከናንተ ነፍሰ ገዳይ ወይም ሌባ ወይም ክፉ አድራጊ እንደሚሆን ወይም በሌሎች ጉዳይ እንደሚገባ ሆኖ መከራ ይቀበል አለ። ሰማዕታት ስለ እምነት ሲሉ ነው፣ ስለ እግዚአብሔር ሲሉ ነው። ነገር ግን አለ ክፉ ሆናችሁ ሌባ ሆናችሁ በሰው ጉዳይ እንደምትገቡ ሆናችሁ ከናንተ ግን ማንም መከራ ይቀበል። ክርስቲያን እንደሚሆን ግን መከራን ቢቀበል ስለዚህ ስም እግዚአብሔርን ያመስግን እንጂ አይፈራል። ክርስቲያን በመሆናችሁ የእግዚአብሔር በመሆናችሁ ክፉ ቢደርስባችሁ ደስ ልትሰኙ ይገባል። የእግዚአብሔር ልጆች ሰማዕትነት ስለ እምነት ሲባል መራራ ሞትን በፈቃድ መቀበል ማለት ነው። እግዚአብሔር ከሁላችን ጋር ይሁን። እግዚአብሔርን አመስግኑ። ክብር ይግባው ለአምላካችን። እግዚአብሔር የተመሰገነ ይሁን። አማን መነኑ ሰማዕት ጣዕማ ለዘዓለም። ሰማዕታት የዚችን ዓለም ጣዕም ለዛዋን በእውነት ናቁ። በእውነት ነው ናቁት።
የዚህን ዓለም ስልጣን፣ ገንዘቡን፣ ምቾቱን የሚያልፍ ነው የሚቀር ነው። ሌላ ግን የማያልፍ ዓለም አለ። እግዚአብሔር ለወዳጆቹ ለሰማዕታቱ፣ ለጻድቃኑ፣ ለቅዱሳኑ ያዘጋጀው ሌላ ዓለም አለ። በሰው ዓይን ያልታየ በሰው ልቦና ያልታሰበ ነገር ግን እግዚአብሔር ለወዳጆቹ ያዘጋጀው መንግስት አለ። ይህንን ትኩር ብለው አይተው ገና በወጣትነታቸው የዚህን ዓለም ለዛውን ጣዕሙን በእውነት ነው የናቁት። በእውነት ደግሞ ስለ እግዚአብሔር ደማቸውን አፍሰዋል። ስለ መንግሥተ ሰማያት መራራ ሞትን ታግሰዋል። እውነትን ስለመሰከሩ ጌታችን መድኃኒታችን ኢየሱስ ክርስቶስ አስቀድሞ በሰው ፊት የሚመሰክርልኝን እኔ ደግሞ በአባቴ በእግዚአብሔር ፊት እመሰክርለታለሁ ብሎ ተናግሯል። በሰው ፊት የሚክደኝን ደግሞ እኔም ደግሞ ክደዋለሁ ብሏል። ሰማዕታት ይህንን አምነው ነው። በዚህ ዓለም ላይ አልተመቻቸውም። ተሰደዋል፣ ተርበዋል፣ ተጠምተዋል፣ ተንከራተዋል። ምድረ በዳ ለምድረ በዳ፣ ተራራ ለተራራ፣ ሸለቆ ለሸለቆ የላመ የጣፈጠ ሳይበሉ ሳይተኙ ዘውትር በጾም በጸሎት በራሳቸው ሰውነት እግዚአብሔርን አመስግነዋል። ስለዚህ ቅዱስ ያሬድ ምን አለ? በዚህ ዓለም አልተመቻቸውም። በዚህ ዓለም ተንገላተዋል። በዚህ ዓለም በሐሰተኞች ተዋርደዋል፣ ተጎትተዋል፣ በእሳት ተቃጥለዋል፣ በሞተር ተፈጭተዋል፣ በመጋዝ ዘንጥቀዋል። ቆዳቸው እንደ ከብት ተገፎ በምድር ላይ ተዋርደዋል። ታዲያን ጊዜ አለ ወእተ አሚረ ይነግስ ሎሙ ለሰማዕት አሐዱ እግዚአብሔር ወአሐዱ ስሙ። ያን ጊዜ ለሰማዕታት ስሙ አንድ የሆነ አንዱ እግዚአብሔር ይነግስላቸዋል። ሰማዕታት እንደ ፀሐይ የሚያበሩበት ዓለም አለ። በዚያ እናታችን ድንግል ማርያም አለች። በመንግሥተ ሰማያት ጻድቃኑ ሰማዕታቱ አሉ፣ ቅዱሳኑ አሉ። ዛሬ ወራዊ መታሰቢያውን የምናከብርልን ቅዱስ መርቆሬዎስ እዛ አለ። ስለ ክርስቶስ ሲል ገና በወጣትነቱ ስልጣኑን በዚህ ዓለም ያለው እንደሚያልፍ ስለገባው የሚያልፈውን ዓለም ከነገሥታት ቤተሰብ የተገኘ ነው። ዛሬ እኛ ለስልጣን እንባላለን፣ ለገንዘብ እንጋደላለን፣ አንዱ ለአንዱ ጉድጓድ ይቆፍራል። ሰማዕታቱ ግን ይሄንን በእውነት ናቁ ነው የሚለው። ያን ጊዜ ግን ለሰማዕታቱ ስሙ አንድ የሆነው አንዱ እግዚአብሔር ይነግስላቸዋል። እኛ የሰማዕታቱ ልጆች ነን። በሰማዕታቱ ቃል ኪዳን የምናምነን ኢትዮጵያ ያለችው በጻድቃኖ በቅዱሳኖ በሰማዕታቱ ጸሎት ነው። ከሰማዕታቱ በረከት ረድኤት ሁላችንም ይክፈለን፣ የሁላችንም መጨረሻ ያሳምርልን። እኛም እንደ ሰማዕታቱ ምናልባት አንገታችን አይቆረጥ፣ ሰውነታችን በእሳት አይቃጠል ይሆናል። ኃጢአትን ግን እምቢ ማለት አለብን። ታምነን መጸለይ፣ ንስሐ መግባት፣ መቁረብ አለብን። እስከ ትዳር ድረስ በትዳር ውስጥም ያለን በትዳራችን መታመን አለብን። ሰማዕታቱ እስከ ሞት እንደታመኑ እኛም ደግሞ አምነን የመንግስቱ ወራሾች ለመሆን የአምላካችን ቅዱስ ፈቃድ ይሆንልን። ይቆየን።